ሰላም እንዴት ናችሁ? በባለፈው ሌሰናችን about the industrial revolution nationalism ስለነዚህ ሁሉ ሌሰኖች አንስተን ተወያይተናል። I hope enjoy አድርጋችሁታል። ዛሬ ደግሞ በአዲስ ሌሰን ተገናኝተናል። ዲስከሽን የምናደርገው ስለ unification of Italy ነው። ቀደም ሲል እንግዲህ ይህን ቻፕተር ስንጀምር ሜንሽን ከምናደርጋቸው ነገሮች አንዱ unification of states ነው ብዬ ቀድሜ ነግሬያችሁ ነበረ። ዛሬ የምናየው ለመጀመሪያ ያህል the unification of Italy ነው። ኔክስት ደግሞ the unification of Germany ያለ እሱንም የምናየው ይሆናል ማለት ነው። ስለዚህ እዚህ ሌሰን ውስጥ የምናየው ኢታሊ እንዴት ነው ከተለያየ ስቴት ወደ አንድ ኪንግደም የመጣችው፣ ከዛም በተጨማሪ ደግሞ ዩኒፊኬሽኑ ላይ ምን አይነት ቤሪየር ወይም ደግሞ መሰናክል ገጠማት፣ ምን አይነት ጦርነት አደረገች፣ ከዛም ደግሞ መጨረሻ ላይ ምን አይነት ቪክትሪ አገኘች የሚለውን ዲስከስ የምናደርግ ይሆናል። ስለዚህ የጣሊያን ዩኒፊኬሽን የተጀመረው አራውንድ 1850 ነው። በ1815 ነው የተጀመረው ከናፖሊዮን ዳውንፎል በኋላ ማለት ነው። ሶ ኢታሊ ከዩኒፊኬሽኗ በፊት በጣም የተከፋፈለ ስቴት ነው የነበራት። እዚህ ጋር እንደምትመለከቱት ኖርዘርን ስቴቷ ወይም ደግሞ ሎምባርዲ እና ቬኔሺያ የሚባሉት ሁለቱ ኦስትሪያ በተባለችው ሀገር ስትመራ የቆዩ ናቸው፣ እየተመሩ የቆዩ ናቸው ማለት ነው። ከዛም በተጨማሪ የኢታሊያ ሴንትራል ስቴቶች በፕሮ ኦስትሪያን ፕሪንሶች በዛ ጊዜ በነበሩ የኦስትሪያን ልዑሎች ይመራ እንደነበረ ያሳየናል። ፓፓል ስቴት ደግሞ አንደር ዘ ፖፕስ ኮንትሮል በዛ ጊዜ የነበረው ጳጳስ ፓፓል ስቴት የተባሉትን እነዚህን አካባቢዎች የያዘና ያስተዳደረ የነበረ ሰው ነው። ከዛም በተጨማሪ እዚህ ጋር ምን ትመለከታላችሁ? ሳውዝ ዋዝ ፑር ፊውዳል ኤንድ ሩልድ ባይ ዘ ኪንግደም ኦፍ ኔፕልስ። ከኖርዙ በጣም በተለየ ሁኔታ ሳውዝ ኢታሊ በጣም የተዳከመን የነበረው። ይሄ ለምንድን ነው የሆነው ካላችሁ፣ ሳውዝ አካባቢ ላይ አግሪካልቸር ነበር የተስፋፋ የነበረው። ኖርዝ ላይ ደግሞ በተቃራኒው ኢንዱስትሪያሊዝም እነዚህ የመሳሰሉ ይሄ የሞደርን አይነት ነገሮች ነበሩ። ሳውዝ ላይ ግን ስቲል ገና አግሪካልቸር ነው የነበረው። ስለዚህ ፑር ነበረ። ከዛም በተጨማሪ ደግሞ የፊውዳል ስርዓት እንግዲህ ምን እንደሆነ በበፊቱ ሌሰናችን አይተናል። የፊውዳል ስርዓት የምንለው ባለአባትነት ወይም ደግሞ አንድን መሬት አንድ ላንድ ሎርድ ይኖራል። ያ ባለአባት ያንን መሬት ይዞ ብዙ ሰዎችን በዛ ስር ያሰራ እንደነበረ ቀደም ባለው ሌሰናችን ሜንሽን አድርገናል። ስለዚህ ሳውዝ ኢታሊ ላይ የነበረው ስርዓት ወይም ደግሞ ሁኔታ ኮንዲሽን ፑር የነበረ እንደነበረ ያሳየናል ማለት ነው። በጣም የሚገርመው ከሁሉም የጣሊያን ስቴቶች ብቸኛዋ ኢንዲፔንደንት የሆነችው ፔድሞንት ሳርዲኒያ የምትባለው ስቴት ነች። ይቺ ፔድሞንት ሳርዲኒያ በኢታሊ የራሷ የሆነ ኮንስቲትዩሽን ያላት ብቸኛዋ ስቴት ነች። እዚህ ጋር በጣም መያዝ ያለባችሁ ነገር ከኢንዲፔንደንሲ በተጨማሪ የራሷ የሆነ ኮንስቲትዩሽን ያላት፣ ከዛም ደግሞ የራሷ የሆነ ሩለር ንጉስ ያላት ኪንግ ቪክተር ኢማኑኤል II የተባለ ይህ ንጉስ የነበራት ኢንዲፔንደንት ስቴት ነች። ይቺ ፔድሞንት ሳርዲኒያ በጣም ለዩኒፊኬሽን ኦፍ ኢታሊ ትልቅ ሮል ያላት ናት። ኢቭን የዩኒፊኬሽኑ ፕሮሰስ በዋነኝነት ከላይ ሆና ስትመራ የነበረችው ይቺ ስቴት ስለነበረች ማለት ነው። ስለዚህ ለኢታሊያን ዩኒፊኬሽን ላለመሳካት ወይም ደግሞ ቶሎ አለመጀመር እንዲሁም ደግሞ ፕሮሰሱ ላግ እንዲያደርግ ቤሪየር የሆኑ ነገሮችን ደግሞ ሊስት የምናደርግ ይሆናል ማለት ነው። የመጀመሪያው ዋነኛው ቤሪየር ኦስትሪያ ነች። ኦስትሪያ የኢታሊያን ዩኒፊኬሽን አትፈልገውም። ምክንያቱም በወቅቱ ኦስትሪያ አብዛኛውን የኢታሊ ፕሮቪንስ ወይም ስቴቶች የምትመራና የምታስተዳድረው ኦስትሪያ ስለነበረች ያ ሁሉ ግዛቷ እንዲወሰድባት አትፈልግም ነበር። የመጀመሪያዋ ኦስትሪያ ነች ማለት ነው፣ አንዷ ባሪየር። ሁለተኛው ደግሞ ዊክ ናሽናሊስት ፊሊንግ አማንግ ኢታሊያንስ። ቀደም ብለን እንግዲህ ሜንሽን ስናደርግ ስለ ናሽናሊዝም አንድ ሰው ስለ ሀገሩ ነፃነት ኢንዲፔንደንስ የሚያደርገው ትግል ወይም ደግሞ ያ ስሜት እንደሆነ ተነጋግረናል። ናሽናሊዝም በወቅቱ በነበሩት ጣሊያኖች መካከል ግን ይህ ስሜት በጣም ተቀዛቅዞ እንደነበረ እዚህ ጋር ተቀምጦልናል። ስለዚህ ለዩኒፊኬሽኑ ራሱ አንድ ቤሪየር ነው። ምክንያቱም ህዝቦቹ የነፃነት ፍላጎት ከሌላቸው ወይም ደግሞ ሞቲቬትድ ካልሆኑ ለኢንዲፔንደንስ ዋናው ነገር እሱ ስለሆነ ማለት ነው። ዩኒፊኬሽናቸው መሰረቱ የነሱ ናሽናሊዝም ፊሊንጉ ነበረ ማለት ነው። ሶስተኛው ፖፕስ ኮንትሮል ኦቨር ሴንትራል ኢታሊ ነው። ቀደም ብዬ ሜንሽን አድርጌላችሁ ነበር። ፖፑ የራሱ ግዛት እንዳለው በኢታሊ ስቴት በወቅቱ የነበረው ፖፕ የነበረውን ግዛት አሳልፎ መስጠት አልፈለግም። ምክንያቱም ከዛ ግዛት የሚያገኘው የራሱ የሆነ ጥቅም ስላለው ማለት ነው። ያንን ማጣት ስለማይፈልግ ዩኒፊኬሽኑን አይደግፈውም ነበር። ብዙ ተቃዋሚ ሰዎችም የነበሩት በስሩ ዩኒፊኬሽኑን የሚቃወሙ ሰዎች ማለት ነው። በዛም ብዙ ደግሞ እንቅስቃሴዎችንም ያደረገ ነው ይህንን ዩኒፊኬሽን ለመቃወም ማለት ነው። ከዛም በተጨማሪ የመጨረሻው ሳውዝ ዋዝ ኢኮኖሚካሊ ኤንድ ሶሻሊ ባክዋርድ
ቀድሜ ሜንሽን አድርጌላችኋለሁ። የኢታሊ ሳውዝ ፓርት በጣም ፑር ኮንዲሽን ላይ የነበረ ነው። አግሪካልቸር ስቲል ኋላ ቀር ስለነበሩ በዛ ጊዜ ፑር ኮንዲሽን ላይ ነበረ እና ይሄም ለዩኒፊኬሽኑ አንዱ ቤሪየር ነው። ምክንያቱም የኢታሊ ኖርዝ እና ሴንትራል ፓርቱ ብቻ ሙሉ ኢታሊያን ዩኒፋይ ለማድረግ ስለማይችል ማለት ነው። ከዛም በተጨማሪ ደግሞ በዚህ በዩኒፊኬሽን ፕሮሰሱ ላይ የነበረው ኢንተርናሽናል ፖለቲክስ ምን ይመስል እንደነበረ እናያለን። የመጀመሪያው ኦስትሪያ ቢካም ዲፕሎማቲካሊ አይዞሌትድ አፍተር የሆነ ታይም ኦስትሪያ በጣም ከብዙ ዲፕሎማቲካል ፖለቲክስ አይዞሌትድ ወይም እየተገለለች እንደመጣች ያሳየናል። ይህ የሆነው ለምንድን ነው ካላችሁ ደግሞ ኦስትሪያ በጣም ብዙ የተደጋጋሚ ጦርነቶች ላይ ስትሸነፍ ነበረ። ይህም በሌሎች ዩሮፒያን ሀገራት ላይ የፈጠረው አስተሳሰብ ኦስትሪያ ዊክ እንደሆነች ስለነበረ ከብዙ አይነት ነገሮች እያገለሏት ነበረ ኦስትሪያ። ከዛም በተጨማሪ rivalry between France and Austria benefited Italy ያው የጠላቴ ጠላት ወዳጄ ነው ይባላል እና በፍራንስ እና በኦስትሪያ መካከል የነበረው አለመግባባት ለኢታሊያ ሰምሃው ጠቅሟታል። እንዴት ነው? ፍራንስ ሰፖርትድ ኢታሊያን ኢፈርትስ አት ታይምስ። ቅድም እንዳልኳችሁ ፍራንስ እና ኦስትሪያ በዛ ጊዜ ጠላቶች ነበሩ። ስለዚህ የኦስትሪያ ጠላት ደግሞ በዛ ጊዜ ጣሊያን ነበረ። ስለዚህ ፍራንስ ጣሊያንን ሰፖርት አድርጎ ከኦስትሪያ ጋር ባደረገችው ጦርነት እንድታሸንፍና ግዛቶቿን መልሳ እንድትወስድ እንደረዳት ያሳየናል ማለት ነው። ከዛም በተጨማሪ the Crimean War weakened Austria's alliance። እዚህ ጋር በጣም ኪ ፖይንት መያዝ ያለባችሁ ይሄ ክሪሚያን ዋር የምንለው ራሽያ አጌንስት አዘር ዩሮፒያን ካንትሪ ያደረገችው ጦርነት ነው እና በዚህ ጦርነት ላይ ራሽያና ኦስትሪያ ቀደም ባለ ግንኙነታቸው በጣም ወዳጅ፣ በጣም ብዙ ጦርነት ላይ የሚተባበሩ የሚረዳዱ የነበሩ ሀገራት ናቸው። ነገር ግን ራሽያ በዚህ በክሪሚያን ዋር ላይ ባረገችው ጦርነት ኦስትሪያ ትደግፈኛለች ብላ አስባ ነበር። ነገር ግን ኦስትሪያ ኒውትራል ነው የሆነችው። ከዩሮፒያን ሳይድም ከራሽያን ሳይድ አልነበረችም፣ ከሁለቱም አልነበረችም። ለጦርነቱ ኒውትራል ነው የነበረችው። ይሄ ነገር ራሽያን እንደ ቢትሪያል እንደ ክህደት እንዲሰማት አድርጓል። በዚህም ምክንያት ኦስትሪያ ሌተር ከኢታሊ ጋር ላደረገቻቸው ጦርነቶች ከራሽያ ምንም አይነት ድጋፍ አላገኘችም። ስለዚህ ይህ የክሪሚያን ዋር ላይ የነበራት ኒውትራል መሆን ኦስትሪያ ማለት ነው ከራሻ ጋር ያላትን ግንኙነት አሻክሮታል። ከዛም በተጨማሪ ደግሞ የምታገኘውን ሰፖርት እንዲቀዛቀዝ አድርጎታል ማለት ነው። ስለዚህ በዛ ጊዜ የነበረው ኢንተርናሽናል ፖለቲክስ ይህንን ይመስል ነበር። ከዚህ በኋላ ደግሞ የምናየው በጣም ዩኒፊኬሽኑ ላይ በጣም የሚገርም ሮል የተጫወቱ በጣም የሚደንቅ ድንቅ የሆነ ቴክኒክ ያሳዩ ሰዎችን ነው። መጀመሪያ የምናየው ማስተር ማይንድ የሆነውን ካሚሎ ካቮር ነው። ካሚሎ ካቮር እንግዲህ የፔድሞንት ሳርዲኒያ ፕራይም ሚኒስቴር የነበረ ነው። ቀደም ብዬ ሜንሽን እንዳደረግኩት ፔድሞንት ሳርዲኒያ የኢታሊ ብቸኛዋ ኢንዲፔንደንት ስቴት የራሷ ኮንስቲቱሽን የራሷ ኪንግ ያላት ስቴት ነች ብያቸዋለሁ። ስለዚህ የዚህች ስቴት ፕራይም ሚኒስቴር የነበረ ሰው ነው። ከዛም በተጨማሪ ደግሞ ዩኒፊኬሽኑን ከላይ ሆኖ ሲመራ የነበረ ሰው ነው። ፕላን ያደረገው ዩኒፊኬሽኑን ሁሉንም ሙሉ ፕሮሰሱን ሲከታተል የነበረ በጣም ወሳኝ ሰው ነው። የኢታሊ ዩኒፊኬሽን ሲነሳ ሜንሽን ሳይደረግ የማይታለፍ ሰው ነው። ከዛም በተጨማሪ ፔድሞንት ውስጥ ጠንካራ አርሚ እንዲኖር ያደረገ ሰው ነው ማለት ነው። ከዛም በተጨማሪ ከፍራንስ ጋር በሚስጥር ስምምነት ያደረገ በጦር እቃዎች ሊሆን ይችላል፣ እንዲሁም ደግሞ በጦርነቱ ድጋፍ እንድታደርግ ከፍራንስ ጋር ብዙ በድብቅ አሊያንስ ያደረገ ሰው ነው። በኋላ ጣሊያንና ኦስትሪያ ጦርነት አድርገዋል። ይሄ ካቮር የተባለው ሰው ካሚሎ ካቮር ያልኳችሁ ኦስትሪያ ላይ ጦርነት ያውጃል። ከፍራንስ ጋር በደንብ ከተደጋገፉ በኋላ በደንብ በብዙ ነገር ከተስማሙ በኋላ ከኦስትሪያ ጋር ወደ ጦርነት ይገባሉ። ከዛም በተጨማሪ ፍራንስ እና ፔድሞንት በዛ ጊዜ እንግዲህ ኢታሊ እና ፍራንስ ሆኖ አይደለም የምንለው፣ ፔድሞንት ሳርዲኒያ ብቻ ስለነበረች የኢታሊያን ኢንዲፔንደንት ስቴት ፍራንስ እና ፔድሞንት ሳርዲኒያ ሆኖ ኦስትሪያን ዲፊት እንዳደረጓት እንረዳለን ማለት ነው። በዚህም ጦርነት ማግኔታና ሶልፌሪኖ የተባሉት ሁለቱ ስቴቶች ድል እንደተገኘባቸው ተቀምጦልናል ማለት ነው። ከዛም በተጨማሪ ሎምባርዲ የተባለችው ቦታ ለፔድሞንት እንደተሰጠች አይተናል። እንግዲህ ሎምባርዲ የምንላት የኖርዝ ኢታሊ ፓርት የሆነችና ቀደም ሲል በኦስትሪያ ግዛት ስር የነበረች ነች። ነገር ግን እዚህ ጋር በተደረገው ጦርነት ከኦስትሪያ ተወስዳ ወደ ጣሊያን ወይም ደግሞ ወደ ፔድሞንት እንደተሰጠች ያሳየናል ማለት ነው። የዚህ ዋር ሪዛልቱ ምንድነው ስንል አንደኛው ኦስትሪያ ኬፕት ቬኔሺያ በት ሎስት ሎምባርዲ። ሁለቱ ቬኔሺያ እና ሎምባርዲ እንግዲህ የኖርዘርን ስቴቶች ናቸው። በዚህ በተደረገው ጦርነት ኦስትሪያ ሎምባርዲን ሰጥታ ቬኔሺያን ግን ይዛት ነበረ ማለት ነው።
ከዚህ ከሎምባርዲ ላይ ከተገኘው ድል በኋላ ፓርማ፣ ሞዴና፣ ቱስካኒ እና ሮማኛ በተባሉት በእነዚህ ቦታዎች አፕራይዚንግ ነበረ። እንዴት ነው? ለመጀመሪያ ጊዜ ነው ጣሊያኖች ገዢዎቻቸው ላይ ወይም ደግሞ በኦስትሪያኖች ላይ ድል ሲያገኙ። ስለዚህ ይህንን ተከትሎ በእነዚህ አሁን ሊስት ባደረግናቸው በእነዚህ ቦታዎች ላይ አፕራይዚንግ ወይም ደግሞ መነሳሳት እንደነበረ እንመለከታለን ማለት ነው። ከዛም በተጨማሪ እንግዲህ ሎምባርዲ ከተገኘች በኋላ ሎካል ሩለሮች ወይም በዛ ጊዜ የነበሩት ሎምባርዲን የሚያስተዳድሯት የነበሩት ከስልጣን ወርደው ሌላ አዲስ ገቨርንመንት ስታብሊሽ እንደተደረገ ያሳየናል ማለት ነው። ከዛም በተጨማሪ ደግሞ ሌሎች መንግስታት ከፔድሞንት ጋር ዩኒየንን ወይም ደግሞ ህብረት መመስረት እንደፈለጉ በዛ ወቅት ያሳየናል ማለት ነው። ሌላው ለኢታሊያን ዩኒፊኬሽን በጣም ኪ የሆነ ሰው ጉሴፔ ጋሪባልዲ የሚባል ሰው ነው። ይሄ ደግሞ ሂሮ ኦፍ ደ ሳውዝ ይባላል። በሳውዝ በኩል ከነበሩት በጣም ጀግናው ጋሪባልዲ እንደማለት ማለት ነው። ይሄ ሰው ምንድን ያደረገው ሌድ 1000 ቮለንቲርስ ፍሮም ደ ኖርዝ ከኖርዝ የኢታሊያን ፓርት 1000 ቮለንቲር የሆኑ ሰዎችን ይዞ ሲሲሊ ወደ ተባለችው ቦታ ሄዶ እዛ አካባቢ ላይ ላንድ አድርጎ እንደነበረ ከዛም በተጨማሪ ደግሞ እዛ ቦታ ላይ ላንድ ካደረገ በኋላ የኔፕልስ አርሚን ዲፊት እንዳደረገና ከብዙ ከሲሲሊ ህዝቦች ድጋፍ አግኝቶ እንደነበረ እዚህ ጋር እንመለከታለን። የኔፕልስ አርሚን ዲፊት ካደረገ በኋላ ኔፕልስ የተባለችውን ቦታ በ1860 ሙሉ ለሙሉ ሊወስዳት ችሏል ማለት ነው። ከዛም በተጨማሪ ይህ ሰው ከቅድም ሜንሽን ካደረኩት ከካሚሎ ካቮር በተጨማሪ ዩኒፊኬሽኑን ከቪክተር ኢማኑኤል ከኪንግ ኦፍ ሳርዲኒያ ስር ሆኖ ሙሉ ዩኒፊኬሽኑን ሰፖርት ሲያደርግና ሲከታተል የነበረ በጣም የሚገርም ሰው ነው። ጋሪባልዲ ሰክሰስ ያደረገባቸው ብዙ ምክንያቶች አሉ። የመጀመሪያው በራሱ በተፈጥሮ ካሪዝማቲክ ሊደር ነው። በጣም ሊደርሺፕ ላይ በጣም የተሰጠው ከተፈጥሮም የተሰጠው ሰው ነበረ። ከዛም በተጨማሪ ደግሞ ጉሪላ ዋርፌር በተባለው ኤክስፐርት ነበረ። ይሄ ጉሪላ ዋርፌር የምንለው ምንድን ነው? ሂት ኤንድ ራን ታክቲክ ነው። አጥቅቶ መሮጥ ማለት ነው። ይሄ ምን ማለት ነው? ረዥም ጊዜ አንድ አካባቢ ላይ ረዥም ጦርነት ማድረግ ሳይሆን ጠላት በማይጠብቅበት ጊዜ በማታ ሊሆን ይችላል ወይ ባልተጠበቀ በዝናባማ ወቅት ባልተጠበቀ ሰዓት ድንገት ጥቃት ማድረስና ከዛ አካባቢ ወዲያው መሸሽ። ይህንን ቴክኒክ ብዙ ጊዜ የሚጠቀሙት አንደኛ በቁጥር አነስተኛ የሆኑ ግሩፖች፣ ከዛም በተጨማሪ ደግሞ ዌል ኦርጋናይዝድ ያልሆኑና ጠላታቸው በጣም ጠንካራ የሆነባቸው ከሆነ አንድ አካባቢ ላይ ለረዥም ጊዜ ለወር ወይ ለዓመት ከመጣላት ይልቅ ባልጠበቁበት ጊዜ መጥተው አጥቅተው መሮጥን ብዙ አነስተኛ የሆኑ ግሩፖች ይመርጣሉ። ስለዚህ ጋሪባልዲም በዚህም በጣም ኤክስፐርት ነበር ሂት ኤንድ ራን ቴክኒክ ላይ ማለት ነው። ከዛም በተጨማሪ ቅድም ሜንሽን እንዳደረኩት ከሲሲሊያን ማሶች ወይም ደግሞ በሲሲሊያን ህዝቦች በጣም ተቀባይነት አግኝቶ ስለነበረ ረድቶታል አንድም። ከዛም በተጨማሪ ኔፕልስ አርሚ was disorganized and weak በዛ ጊዜ ያሸነፋቸው የኔፕልስ አርሚ ዲስኦርጋናይዝድ የነበሩ እንዲሁም ደግሞ ደካማ የነበሩ ናቸው። ከዛም በተጨማሪ ደግሞ ሙስናም ላይ ተስፋፉ ስለነበረ ለማሸነፍ እንዳልከበደው ያሳየናል። እንዲህ እያለ እንግዲህ የመጣ ኢታሊ ወደ ሙሉ ለሙሉ ዩኒፋይ ወደ መሆን እየደረሰች የቀሯት ሁለቱ ቬኔሻና ዋነኛዋ መሀል ካፒታል ሲቲዋ ሮም ሁለቱን የቀሩት እንጂ ዩኒፊኬሽኗ ሙሉ ለሙሉ እየተጠናቀቀ እንደመጣ እናያለን። በዚህን ጊዜ ምን ሆነ? በ1861 ቪክተር ኢማኑኤል ኮልድ አሴምብሊ ኢን ቱሪን የምትባለው ቦታ ላይ ስብሰባ ጠርቶ እንደነበረ ያሳየናል። ከዛም በኋላ he was declared as king of Italy ፌብሩዋሪ 1861 ላይ ኪንግ ኦፍ ኢታሊ ተብሎ ዲክሌር እንደተደረገ። ከዛም በተጨማሪ ግን እዚህ ጋር በጣም የሚያሳዝነው በጣም ለዩኒፊኬሽኑ ሲሞክር ሲጥር የነበረው ብዙ ነገር ሲያደርግ የነበረው ካሚሎ ካቮር ሞቷል ማለት ነው። ሚሽኑ ኦልሬዲ ኮምፕሊት ወደ መሆን እየመጣ ነበረ። እሱ በሞተበት ሰዓት ኦልሬዲ ሚሽኑ ወደ መጠናቀቅ ኢታሊ ዩኒፋይ ወደ መሆን ደርሳ በመሃል ሞቶ እንደነበር ያሳየናል። ከዚህም እንግዲህ መጨረሻ ላይ እንደምትመለከቱት ኢታሊ is now united except Venetia and Rome ከነዚህ ሁለት ስቴቶች ውጪ more or less unified ሆና እንደነበረ ያሳየናል ማለት ነው። ዩኒፊኬሽኑን ኮምፕሊት ወደ ማድረግ ስንመጣ ኢታሊ joined Prussia in Austro-Prussian War in 1866 ኦስትሪዮ-ፕሩሻን ዋር ላይ ጆይን አድርጋ ነበረ። ከኦስትሪያ በተቃራኒ ሳይድ ሆና ጦርነቱን ጆይን አድርጋለች። በዚህም ጦርነት ደግሞ ኦስትሪያ ተሸንፋለች። ከዛም በተጨማሪ በዚህ ጦርነት ኢታሊ ምን አገኘች? ቬኔሽያን አገኘች። ለምንድነው? እዚህ ቀደም ብለን እንግዲህ ሜንሽን አድርገናል አይደለ? ኦስትሪያ ቬኔሽያን እና ሎምባርዲ የተባሉትን ሁለት ስቴቶች ይዛ የነበረ ቢሆንም ፍራንስ እና ፔድሞንት ሳርዲኒያ ተባብረው ሎምባርዲን ወደ ፔድሞንት ግዛት ማጠቃለል እንደቻሉ ከዛም በኋላ ደግሞ አሁን እዚህ ጋር ባየነው በዚህ በኦስትሮ-ፕሩሺያን ዋር ቬኔሽያን ማግኘት ችላለች ማለት ነው ኢታሊ። ከዛም በተጨማሪ በመጨረሻው የፍራንኮ-ፕሩሺያን ዋር
forced France to leave Rome ፍራንስ በዛ ጊዜ ሮምን ይዛ ነበረ። ነገር ግን በዚህ በተደረገው የፍራንስ ፕሩሺያን ዋር ፈረንሳይ በዛ ጊዜ ሮምን ለቃ እንድትወጣ ግድ ሆኖባታል። ስለዚህ በዚህ አጋጣሚ ኢታሊ ሲዝድ ሮም ኢን ሴፕቴምበር 1817 በዚህ አጋጣሚ ካፒታል ሲቲዋን ሮም ኢታሊ በዚህ አጋጣሚ ያዘች። ዩኒፊኬሽኗንም በ1870 አጠቃላለች ማለት ነው። ሶ በዚህ መንገድ የኢታሊያን ዩኒፊኬሽን እንዲህ እያለ ወደ መጠናቀቁ ደርሷል ማለት ነው። በመሃል በጣም ሜንሽን ያደረግናቸው ኪ ሰዎች አሉ። ካሚሎ ካቮር፣ ከዛም በተጨማሪ ጉሴፔ ጋሪባልዲ። እነዚህ በጣም ለዩኒፊኬሽኑ በጣም ኪ ሮል የተጫወቱ ሰዎች ናቸውና በጭራሽ እንዳትዘነጓቸው። ፈተናም ላይ ብዙ ጊዜ ተደጋግሞ የሚመጡ ሰዎች ናቸው። ከዛም በተጨማሪ ደግሞ ስቴቶቹ ኖርዙን ማን ይመራ እንደነበረ፣ ሴንትራል ስቴቱን፣ ፓፓል ስቴቱን፣ ከዛም በተጨማሪ ደግሞ ሳውዙ የነበረበትን ኮንዲሽን፣ እነዚህን ሁሉ ነገሮች በደንብ በአእምሯችሁ ያዟቸው፣ እንዳትረሷቸው። ሶ እንግዲህ ሁሌም እንደምናደርገው ሌሰናችንን ስንጨርስ መጨረሻ ላይ ኩዊዝ ይኖረናል። ስለዚህ እነዚህን ኩዊዞች አይ ሆፕ ትመልሷቸዋላችሁ። ቪዲዮን ፖዝ እያደረጋችሁ ለማስታወስ ትሞክራላችሁ ብዬ አስባለሁ። who led the 1000 volunteers in the south? ሶ በሳውዝ የነበረውን የ1000 volunteers ሙቭመንት ማን ነው የመራው ወይም ማን ነው ያነሳሳው ነው የሚለው ጥያቄው። እንግዲህ መልሱ ጉሴፔ ጋሪባልዲ ነው ማለት ነው። what was the Austria's biggest fear? ኦስትሪያ በጣም የምትፈራው ነገር ወደፊት እንዳይሆን የምትፈራው ነገር ምንድነው ነው የሚለን ጥያቄው። መልሱ የኢታሊያን ዩኒፊኬሽን ነበር። መጀመሪያ ሜንሽን ስናደርገው ኦስትሪያ በጣም የኢታሊያን ዩኒፊኬሽንን በጣም የምትፈራውና ወደፊት ሀፕን እንደማያደርግ የምትጸልየው ነገር ነበረ። ምክንያቱም ይህ ከሆነ በስሩ ያሉት ሙሉ ፕሮቪንሶች ይወሰዱባትና ባዷን ስለምትቀር ማለት ነው። ስለዚህ አይ ሆፕ እዚህ ሌሰን ውስጥ በደንብ ተሳትፋችኋል ብዬ አስባለሁ። ሁሉም ነገር ክሊር እንደሆነ አስባለሁ። ስለዚህ ስለ ኢታሊያን ዩኒፊኬሽን ፕሮሰሱን፣ ዋሮቹን፣ ከዛም በተጨማሪ ስቴቶቹን በማን ይመሩ እንደነበረ፣ ኢንዲፔንደንት ስለሆነችው ስለ ፒድሞንት ሳርዲኒያ፣ ስለነዚህ ሁሉ ነገር በደንብ ግልጽ ነው ብዬ አስባለሁኝ። ኔክስት ታይም ደግሞ ስንገናኝ ስለ ዩኒፊኬሽን ኦፍ ጀርመኒ፣ ከዛም በተጨማሪ እሱን ስንጨርስ ደግሞ ስለ ባልካን ዋር፣ አሜሪካን ሲቪል ዋር፣ እነዚህን ሁሉ አይተን ይህን ቻፕተር ኮንክሉድ የምናደርግ ይሆናል። ዩኒፊኬሽን ኦፍ ጀርመኒም በጣም ኢንተረስቲንግ የሆነ ቶፒክ ነው። እዛ ላይ አይ ካንት ዌይት ተገናኝተን ብዙ ነገሮችን ዲስከስ እስከምናደርግ እስከዛው መልካም ጊዜ